ምንድነው የኢየሱስ ደምና ስጋ ምስጥር? የኢየሱስ ክርስቶስ ደም በመንፈሳዊ ዓለም ያለው ትርጓሜ ምንድነው የሚለውን እንመለከታለን። የኢየሱስ ክርስቶስ ደም በመንፈሳዊ ዓለም ያለው ወሳኝ ትርጓሜዎች እንመለከታለን። ክርስቶስ ደም ምሳሌ የሚሆነውን ጽዋ ተወስዳላችሁ ሁላችሁም ምንድነው ትርጉሙ? ስንወስድ ምንድነው በሕይወታችን ላይ የሚሆነው? የኢየሱስ ክርስቶስ ደምና ስጋ ደግሞ ያለው በእኛ ላይ በክርስቲያን ላይ ያለው ዋናው ትርጉም ምንድነው የሚለው የመጀመሪያው የኢየሱስ ክርስቶስ ደም የስርየትና የመንጻት መንገድ ነው። የስርየትና የመንጻት መንገድ ነው። ቶሎ ብላችሁ ለመያዝ እንድመቻችሁ በቃላችሁ ከኔ ጋር እቺን ይያላችሁ ትሄዳላችሁ። የኢየሱስ ክርስቶስ ደም በሉስኪ የኢየሱስ ክርስቶስ ደም የስርየትና የመንጻት መንገድ ነው። ስርየት ማለት በጣም ይሄን ዴፊኒሽን ታውቁታላችሁ። ስርየት ማለት የሰው ልጆች የኃጢአት ክፍያ ማለት ነው። የሰው ልጆች የኃጢአት ክፍያ ማለት ነው። በመጽሐፍ ቅዱስ ትምህርት መሰረት ያለ ደም መፍሰስ ስርየት የለም ይላል። ያለ ደም መፍሰስ ስርየት የለም። በመጽሐፍ ቅዱስ ትምህርት መሰረት ያለ ደም መፍሰስ ስርየት የለም። ዕብራውያን 9:22 ላይ እንዲህ የሚል ቃል ታገኙታላችሁ። ምን ይላል? ከኔ ጋር የምነበባችሁ እንደ ሕጉም ምን ይላል? እንደ ሕጉም አይነበብም ማለት ነው። ኧረ እባካችሁ ለአንድ ሰው ወይ ማይክ ስጡ። ምን ይላል? እንደ ሕጉም አንሳሽ ቃል እየተማርን ስለሆነ ማዘን አያስፈልግም። እንደ ሕጉም እሺ ከጥቂቶች በቀር እሺ ነገር ሁሉ በደም ይነጻል ይላል። ደምም ሳይፈስ ምን የለም? ስርየት የለም። ደም ሳይፈስ ስርየት የለም። ደም ሳይፈስ ስርየት የለም። እንደ ሕጉም ከጥቂቶች በቀር ስል እንደው ይሄ ታዲያ ምንድነው ጥቂቶች የተባለው የሚለውን ማወቅ ያስፈልጋል። ጥቂቶች የተባለው ከጥቂቶች በቀር የተባለው ሶስት ኤክሰፕሽናል ሁኔታዎች በብሉይ ኪዳን ከኢየሱስ ክርስቶስ ደም ውጪ ተቀምጧል። ሰዎች ከኃጢአታቸው የሚነጹበት ቅድስና አግኝቷሉ ተብሎ አናውንስ የሚደረግባቸው ሶስት ነገሮች ታውጇል። አንደኛ በውሃ መታጠብ ነው። በውሃ መታጠብ ነው። ይህ ከሜጀር ኃጢአቶች ጋር አያያዝም። ዘሌዋውያን 15:1-5 ያለው ክፍል ላይ ታገኙታላችሁ። ከሰውነት ስለሚወጣ ጸያፊ ፈሳሽ ላይ በብሉይ ኪዳን ላይ ያለው የኃጢአት አመለካከት በጣም ሰፋ ያለ ነው። ምክንያቱም እያንዳንዱ ነገር መቆሸሽ በራሱ ኃጢአት ነው። ድሃ መሆን በራሱ ኃጢአት ነው። አሁን አይሁዶች ዘንድ ስትሄዱ ድሃ ምስኪን መሆን ምናምን ወይ ዲሰብል መሆን በራሱ ኃጢአት ነው። እነዚህ ኃጢአቶች ካቴጎራይዝ ሲደረጉ አንዳንድ ከዚህ ከቆሻሻ ጋር ከሰውነት አጸያፊ ፈሳሽ ጋር የሚያያዙ ነገሮች በውሃ መታጠብ ይነጻሉ። ሁለተኛ በእሳት ማለፍ ነው። ይሄ ደግሞ ከጦር የተማረከ ዕቃዎችን እና ጦር ላይ የተሳተፉ መሳሪያዎችን ለማንጻት የሚያደርጉበት ስርዓት ነው። ዘኍልቍ 31:23 ላይ ታገኙታላችሁ። ሶስተኛ ለድሆች ደግሞ ኤክሰፕሽናሊ የተፈቀደ ነገር አለ። ከደም መፍሰስ ውጪ ኮንሲደር ይደረጋሉ። ድሆች ምንም ማቅረብ የማይችሉ ዋኖስ ማቅረብ የማይችሉ እንዲሁም ደግሞ በግ ማቅረብ የማይችሉ ሌሎች በዛን ዘመን ከእንስሳ ጋር የሚደረግ የስርየት ምልክት ማምጣት የማይችሉ ሰዎች በውሃ በእህል ወይም በዱቄት በንጹህ ዱቄት ስርየት እንዲደረግላቸው ካህናት ያደርጋሉ። ይሄንን ዘሌዋውያን 15:11-13 ስታነቡ ታገኙታላችሁ። ዋና ከጥቂቶች በቀር የሚለውን ለማብራራት እንጂ ሐሳቤ ያለው የኢየሱስ ክርስቶስ ደም የስርየትና የመንጻት ደም ነው የሚለውን የሚያንጸባርቀውን ሐሳብ እያነሳው ነው። የኢየሱስ ደም የሰው ልጆች በኃጢአት ምክንያት ሊቀበል ይገባ የነበረውን ቅጣት ሙሉ በሙሉ የከፈለ ፍጹም መስዋዕት ነው። እቺን ቃል ከኔ ጋር ትሉታላችሁ። የኢየሱስ ደም በሉስኪ የሰው ልጅ በኃጢአት ምክንያት ሊቀበለው ይገባ የነበረውን ቅጣት ሙሉ በሙሉ ሙሉ በሙሉ ሃሌሉያ ፍጹም ሙሉ በሙሉ የከፈለ ፍጹም መስዋዕት ነው። እንዲሁም ደሙ አማኞችን ሁሉ ከኃጢአት ያነጻል። አንደኛ ዮሐንስ መልእክት
1:7 ላይ የምታውቁትን ቃል እዚህ ጋር ተጽፎ ታገኙታላችሁ። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ያነጻናል። አጠገብን ሰው ያዝና የልጁም የኢየሱስ ክርስቶስ ደም በሎ ከኃጢአት ሁሉ ያነጻናል። እስኪ ከኃጢአት ሁሉ በሉ እስኪ ያነጻናል። አዎ ዕብራውያን 9:14 ላይ እንዲህ የሚል ቃል አለ። ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችን ያነጻ ይሆናል። ይህ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ሲባል ከሁለቱም ኃጢአት ነው። ሰዎች ኢንቴንሽናሊ ከሰራውም ኃጢአት ያነጻል። ከምን በፊት ይህንን ደም ኃጢአት በዚህ በኢየሱስ ክርስቶስ ንሳ ከመዳኑ በፊት ማንኛውም አይነት በእውቀትም በድፍረትም በስህተትም ለተደረጉ ኃጢአቶችን እና የህሊና ጸጸት ሁሉ ከሞተ ህሊና ስራ ሁሉ የኢየሱስ ደም ያነጻል ማለት ነው። ከኢየሱስ ደም አቅም በላይ የሆነ ኃጢአት እዚህ ምድር ላይ የለም። ክብር ለኢየሱስ ይሁን። አጠገብ ያለውን ሰው ከኢየሱስ ደም አቅም በላይ የሆነ ኃጢአት እዚህ ምድር ላይ የለም ማለት። ቶሎ እየቸኮልኩ ነው 5 ደቂቃ ለመካስ። ክብር ለኢየሱስ ይሁን። ሁለተኛ የኢየሱስ ደም ቤዛችን ነው። ቤዛችን ነው። የኢየሱስ ደም ቤዛችን ነው። የመጀመሪያ ምንድነው? የኢየሱስ ደም የስርየትና የመንጻት ደም ነው። ሁለተኛ የኢየሱስ ደም ምንድነው? ቤዛችን ነው። ጉባኤ ጮክ ብሎ እዚህ ውስጥ ያለ ሰው በሙሉ የኢየሱስ ደም በሉ እስኪ ቤዛችን ነው። ካንደ ቤታችሁ ይውጣ። በኢየሱስ ደም የማያፍር የኢየሱስ ደም ቤዛ የሆነለት ክርስቲያን በሙሉ በአንድ ድምፅ እንዲህ ይላል፣ የኢየሱስ ደም ቤዛችን ነው። ቤዛ ማለት ከባርነት ነፃ መውጣት ማለት ነው። ያልተገባ ሰው ክፍያ መክፈል የማይገባ ሰው ለማይገባው ሰው ከፍሎ ነፃ መውጣት ማለት ነው። ቤዛነት ማለት በዋጋ መገዛትና ነፃ መውጣት ማለት ነው። አማኞች ከኃጢአት ከእርግማን ከሕግ ፍርድና ከከንቱ ኑሮ ባርነት የተገዙበት ወይም የተበዡበት እና ነፃ የወጡበት የኢየሱስ ክርስቶስ ደም ነው። ሃሌሉያ ሃሌሉያ። ከነዚህ ሁሉ ኃጢአት፣ እርግማን፣ ሕግና ፍርድ፣ ከንቱ ኑሮ ማለት ራሱ ብዙ ማብራሪያ ይፈልጋል። ሰዎች በባህል የሚኖሩት ከንቱ ኑሮ የሚያሳልፉት ከእግዚአብሔር ቃል ጋር የሚቃረን አይነት የህይወት ዘይቤ ያም በሙሉ ከዛ ሁሉ እስራት አማኞች ነፃ የወጡበት የኢየሱስ ክርስቶስ ደም ነው። አንደኛ ጴጥሮስ መልእክት 1:18-19 ላይ እንዲህ የሚል ቃል አለ። ከአባቶቻችሁ ከወረሳችሁ ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ላላጠገብ ያለው ሰው በክቡር የኢየሱስ ደም የተዋጀ ሰው ነህ፣ ደስ ይበል ይበሉት። ሃሌሉያ። በምን ደም? በክቡር የኢየሱስ ደም የተዋጀነን። በደሙ በመዋጀታችን የእግዚአብሔር ልጆች ሆነናል። በፊት ግን የምን ልጆች ነበርን? የቁጣ ልጆች፣ ግን የእግዚአብሔር ፍጥረት ነበርን። የቁጣ ልጆች ወዲያውኑ የእግዚአብሔር ልጆች የሆኑበት ኮንቨርሽን ፋክተሩ የኢየሱስ ደም ይባላል። አጠገብ ያለውን ሰው ያዝና የቁጣ ልጆች ወዲያው የኢየሱስ ልጆች የሆኑበት ምክንያት በሉ እስኪ። የእርግማን ልጆች በሉስ ወዲያው የበረከት ልጆች የሆኑበት ምክንያት የኢየሱስ ደም ነው። ሃሌሉያ። ስምሃል ላይ ለደሙ ክብር ስጡታ። ለኢየሱስ ደም የቁጣ ልጆችን ወዲያው የኢየሱስ ልጆች የእግዚአብሔር ልጆች ያደረገው የኢየሱስ ደም ነው። ሶስተኛው የኢየሱስ ደም ራሱ አዲስ ኪዳን ነው። የኢየሱስ ደም ራሱ ምንድነው? አዲስ ኪዳን ነው። ጮክ ብላችሁ እቺንም በሉ። የኢየሱስ ደም ራሱ አዲስ ኪዳን ነው። ዓለም አፕሳይድ ዳውን የተገለባበጠበት አንተ የቁጣ ልጅ የኢየሱስ ልጅ የሆንክበት። ስለዚህ ይሄ ዝም አያሰኘውም።
በአንድም በሌላ ያንፈራግጣል። ያንፈራግጥ እንጂ እኔ በኢየሱስ ደም የዳንኩ ሰው ነኝ። ለኢየሱስ ደም ክብር ይገባዋል። ሃሌሉያ። መንፈሳዊ ዓለም ላይ ኦልዌይስ ዲያሎግ አለ። ኦልዌይስ የክቡር የኢየሱስን መንፈስ የሚቃወም መንፈስ ኦልዌይስ አለና ያንንም ነቅታችሁ የዲያብሎስን ስራ መቃወም ያስፈልጋል። ግን ነቅታችሁ ከኔ ጋር እንድትመጡ የኢየሱስ ደም ራሱ አዲስ ኪዳን ነው። ኒው ኮቨናንት the blood of Jesus አዲስ ኪዳን ነው። የአዲስ ኪዳንም መሰረት ነው። የኢየሱስ ደም የአዲስ ኪዳን መሰረትና ማህተም ነው። ማቴዎስ ወንጌል 26:28 ላይ እንዲህ ስለ ጌታ ኢየሱስ ክርስቶስ ራሱ ይናገራል። አዲስ ኪዳን ስለመሆኑ ስለ ብዙዎች ለኃጢአት ይቅርታ የሚፈስ ይህ የአዲስ ኪዳን ደሜ ይህ ነው ስለ ኢየሱስ ክርስቶስ ሲናገር ታዩታላችሁ። የድሮ ኪዳን በአዲስ ኪዳን የተተካበት ማህተም የኢየሱስ ደም ነው። ደሙ ከክርስቶስ ጋር ህብረት የምናደርግበት መንገድ በህብስትና ዛሬ አሁን በምንወስደው ከዚህ ቃል በኋላ በህብስትና በክርስቶስ ደም ምሳሌ በሆነው ጽዋ በኩል የምናደርገው ሥርዓት ስለ ኢየሱስ ክርስቶስ ደም ይናገራል። ይህም ከኢየሱስ ጋር ህብረትና የዘላለም ሕይወት እንዳላቸው ክርስቲያኖች የሚያሳይ ምልክት ነው። የኢየሱስ ደም አዲስ ኪዳን ነው። ሶስቱን ነጥቦች ወደ ኋላ ተመልሳችሁ እንድትናገሩ ፈልጋለሁ። የኢየሱስ ደም የመንጻትና የስርየት ደም ነው። የኢየሱስ ደም ቤዛችን ነው። የኢየሱስ ደም ራሱ አዲስ ኪዳንና የአዲስ ኪዳን መሰረት ነው። የኢየሱስ ደም የብሉይ ኪዳን መዝጊያ የአዲስ ኪዳን መክፈቻ ነው። ሃሌሉያ። ጮክ በሉና እቺን በሉ እስኪ። የኢየሱስ ደም የብሉይ ኪዳን መዝጊያ የአዲስ ኪዳን መጀመሪያ፣ የብሉይ ኪዳን መዝጊያ የአዲስ ኪዳን መክፈቻ ነው። የከንቱ ኑሮ መዝጊያ የህይወት ደግሞ ሕያው የሆነ ከክርስቶስ ጋር ለነበላለን ለዚህ አስደናቂ ህይወት መክፈቻ ነው። ለኢየሱስ ደም ክብር ይሆንለት። አረ አሜን አሜን አሜን። ቢብሊካሊ የኢየሱስ ደም የብሉይ ኪዳን መዝጊያ የአዲስ ኪዳን መክፈቻ ነው። ሊትራሊ ግን በህይወታችሁ ላይ የህይወታችሁ የውርደት ምዕራፍ ያ የጨለማ ምዕራፍ መዝጊያ የክብር ህይወት መጀመሪያ ነው። እስኪ የኢየሱስ ደም በሉ እስኪ። የውርደት ህይወት የጨለማ ህይወት መዝጊያ የክብር ህይወት የብርሃን ህይወት የአሸናፊነት ህይወት መክፈቻ ነው። ሃሌሉያ። ክብር ለኢየሱስ ደም። ሃሌሉያ። ክብር ለኢየሱስ ደም። አራተኛ የኢየሱስ ደም ወደ እግዚአብሔር የመቅረብና ሰላም ማግኛ መንገድ ነው። access to God and peace። ወደ እግዚአብሔር እንድንቀርብ በሩን የከፈተ ነገሩን ያስተካከለ መንገዱን የከፈተ ድርግም ብሎ የነበረውን ያንን መጋረጃ የቀደደ የኢየሱስ ደም ይባላል። ጉባኤ እንደገና የኢየሱስ ደም ይበል ከኔ ጋር። ወደ እግዚአብሔር የመቅረብና ሰላም ማግኛ መንገድ ነው። እርቅ የተከናወነበት ደም ነው። ሰው ኃጢአተኛ የሆነ ሰው ከእግዚአብሔር ጋር ፈጽሞ ዲል ሊያደርግ የማይችል ሰው እኛ ሰዎች ነን በሉ። አጠገብ ያለው ሰው እኛ ሰዎች ነን በሉ። በውስንነት ውስጥ የምንኖር ኃጢአት ያለ ብዙ ነውሮችን የምንነካካ እኛ ሰዎች ነን። ሰው ከልዑል እግዚአብሔር ጋር ንጹህ ከሆነው ምንም አይነት ኃጢአት ካልነካው ሰማይንና ምድርን ከሰራው ፈጽሞ እርሱ ዘንድ መቅረብ የማንችለውን አንድ ላይ አድርጎ ያስታረቀን የእርቅ መንገድ ነው። ሃሌሉያ። ክብር ለኢየሱስ ይሁን። በክርስቶስ ደም አማካኝነት ከእግዚአብሔር ጋር ታርቀናል። በእርሱም የሚሰጥ ሰላም አግኝተናል። ቆላስይስ ሰዎች 1:19 እስከ 20 ያለውን ስትመለከቱ እንዲህ ይላል ሐዋርያ ጳውሎስ፣ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ፣ እስኪ በመስቀሉ ደም በሉ እስኪ፣ ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል። ሃሌሉያ። ክብር ለኢየሱስ ይሁን። በኢየሱስ ደም በኩል ከእግዚአብሔር ጋር ታርቀናል።
ኖ ሞር ጦርነት በእኔና በእግዚአብሔር መካከል የለም። በእኔና በእግዚአብሔር መካከል ምንም አይነት ጥል የለም። የጥል ግድግዳን የኢየሱስ ደም አፍርሶልኛል። የኔን አፍርሶልኛል። የናንተንሳ እስኪ የኔን አፍርሶልኛል የሚል ሰው አለ? የኔን አፍርሶልኛል። ያፈረሰለት ሰው ለጌታ ክብር ይሰጠዋል። ሃሌሉያ። የጥል ግድግዳ አፍራሽ ደም ነው። የጥል ግድግዳ አፍራሽ ደም ነው። ቀድሞ በኃጢአት ምክንያት ርቀን የነበርን ሰዎች በደሙ በኩል ወደ እግዚአብሔር ቀርበናል። ኤፌሶን 2:13 ላይ ስትመለከቱ እንዲህ ይላል፣ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እኛ የቀረብነው በብልጠት አይደለም፣ በተለያየ አይነት ሰዎች እዚህ ምድር ላይ በሚሰሩት አይነት ሲስቴም አይደለም፣ በጾም ጸሎት አይደለም። የቀረብነው በክቡር በኢየሱስ ደም ነው። ክብር ለኢየሱስ ደም ይሁን። ሃሌሉያ። አራተኛውን ነጥብ አልጨረስኩም። ወደ እግዚአብሔር የመግቢያ ድፍረት ያገኘንበት ደም ነው። ደሙ ወደ ቅድስተ ቅዱሳን ለመግባት ድፍረት ሰጥቶናል። ይህም ወደ እግዚአብሔር ለመቅረብ ያለን ሙሉ መብትና ነፃነት ነው። ሃሌሉያ። ዕብራውያን 10:19-20 አንድ ሰው ጮክ ብሎ ያንብብልኝ። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ሃሌሉያ። እሺ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋ በኩል እንደሚገባ ድፍረት ስላለን ነው። ሃሌሉያ። ይኸውላችሁ ችን ቃል ተመልከቱ። በመረቀልን በአዲስና ክርስቲያን የተጠላለፈ መንገድ ላይ አይደለም ያለው፣ በተመረቀለት በአዲስና ሕያው መንገድ ላይ you are here እዚህ ቦታ ላይ ነው ያለው። አጠገብ ያለውን ሰው በሕያውና በተመረቀ መንገድ ላይ ነው በሉት። ያ የተረገመና አሮጌ መንገድ ተዘግቷል በሉት። ድገሙና ንገሩት። ያ የተረገመና አሮጌ መንገድ ተዘግቷል በሉት። ሰው ሊወጣ የማይችለው መንገድ ተዘግቷል በሉት። ናው አሁን ግን በሉት እስኪ ሕይወት እርምጃ መንገድ በተመረቀና በአዲስ ሕያው መንገድ ላይ ነው። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። አምስተኛው የኢየሱስ ደም ክርስቲያን በጨለማ ላይ ድል የሚነሳበት ምስጢር ነው። ቪክቶሪ ኦቨር ዘ ዳርክነስ። ዲያብሎስ ከዚህ ደም የተነሳ ነው ሪኮግናይዝ የሚያደርገን፣ እስካን የሚያደርገን ከዚህ ደም የተነሳ ነው። በጠላት ፊት ቆመን መንፈሳዊ ድፍረት አግኝተን በኢየሱስ ስም ብለን ስንናገር የኢየሱስ ደም በላያችን ላይ መሆናችንን ሪኮግናይዝ የሚያደርግበት መንገድ ነው። የኢየሱስ ደም እኛ ላይ ያለውን ስልጣን ዲያብሎስ የሚረዳበት መንገድ ነው። ሃሌሉያ። ጮክ በሉና የኢየሱስ ደም በሉት እስኪ። ክርስቲያን በጨለማ ላይ ድል የነሳበት ምስጢር ነው። በብሉይ ኪዳን ወገኖቼ በዘጸአት ምዕራፍ 12 ላይ ከዚህ በፊትም ስለ ኢየሱስ ክርስቶስ ደም ምስጢር አስተምር ያለው ሞሮፍ ከብሉይ ኪዳን ነው ያስተማርኳችሁ 5 ነጥቦች። እዚህ ውስጥ ከነዛ 5 ነጥቦች መካከል ይሄን ብቻ ነው የገባው። ነገር ግን ከአዲስ ኪዳን ማስረጃዎችን ጥቂት ጨምር ያለው። በብሉይ ኪዳን ዘጸአት ምዕራፍ 12 ላይ እስራኤላውያንን ከግብጽ ጭቆናና ባርነት እግዚአብሔር ላይ ያወጣቸው በወደደ ጊዜ ብዙ ምልክቶች ሆነዋል። ብዙ አይነት ነገር ተፈጽሟል። ሁሉንም ፈርዖን ሊሰማ አልቻለም። ነገር ግን በስተመጨረሻ የአውራ በጎችን ደም እንዲፈስ ጌታ እግዚአብሔር አዘዘ። ወዲያው ኢሚዲየትሊ የአውራ በጎች ደም በፈሰሰበት በዛ ሰዓት የግብጽ አማልክቶች በምሽት ላይ እንደ ጤዛ ረግፈው አደሩ። ከናይ በኢየሱስም በእናንተ ላይ ላውጅ ሊካቶሳ ፓራቬኒያስ የኢየሱስ ደም በላይ ላይ በስልጣን ይሰራል ለምል ሰው ላውጅ። ዛሬ ምሽት ላይ በአጋንንቶች ላይ፣ በመናፍስቶች ላይ፣ በጠንቋዮች ላይ፣ በመዋርተኞች ላይ በእናንተ ላይ ካረፈ ከኢየሱስ ደም የተነሳ ከእናንተ ጋር ፋይት የሚያደርጉ የጨለማ አማልክቶች አልቀው ይደሩ፣ በኢየሱስም አልቀው ይደሩ። ደግሞም እኔ ስላልኩ ሳይሆን ኦሬዲ ከኢየሱስ ክርስቶስ ደም የተነሳ የጠላት ኃይል እንደ ጤዛ ይረግፋል። ሃሌሉያ። ያ ደም እንደ አውራ በግ ደም የተወሰደው የኢየሱስ ክርስቶስ ደም ምሳሌ ነበረ። ዛሬም በሕይወታችን በጣም ከባድና ኃይለኛ የተባሉ ወደኛ የመጡ ነገሮች ከኢየሱስ ደም የተነሳ ለአንድና ለመጨረሻ መልስ ያገኛሉ። አሜን አሜን አሜን። በሽታ ቢሆን፣ ድካም ቢሆን፣ በሕይወታችሁ የገጠማችሁ ቻሌንጅ ቢሆን ከኢየሱስ ክርስቶስ ሕያው ደም የተነሳ ድል ትነሳላችሁ።
የኢየሱስ ደም በላዬ ላይ የቆሙትን ማንኛውንም አይነት ሙግቶች ያሸንፍልኛል። ሃሌሉያ። በዲያብሎስ ላይ ድል የምናገኝበት ደም ነው። አማኞች በራእይ ምዕራፍ 12 11 ላይ እንዲህ ይላል፣ በበጉ ደም የተነሳ ድል ነስቷል። እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት፣ ነፍሳቸው እስከ ሞት ድረስ አልወደዱም የሚል ቃል ታገኙታላችሁ። 5 ነጥብ ነው ያገኘ ነው። የመጀመሪያ ምን የሚል ነው? የኢየሱስ ደም የምን ደም ነው ብለናል? የመንጻት ደም ነው። ሁለተኛ ምንድነው ያልነው? አታወሩም አይደለም? ምናችን ነው? ሶስተኛ ምንድነው ያልነው? ጫላ ምንድነው ያልከኝ? ራሱ አዲስ ኪዳን ነው። እሺ ሶስተኛ፣ አራተኛ አቤት ወደ እሺ አምስተኛ ክርስቲያን በጨለማ ዓለም ላይ ድል የሚነሳበት ምስጢር ነው። ክብር ለኢየሱስ ይሁን። ስለዚህ ደም ብላችሁ የኢየሱስን ደም የምትወስዱ ዛሬ የምንወስደው ይሄ ስርዓት ውስጥ እኔ አሁን ሎንግ መስበክ አልችልም። አጭር እንድታውቁ እንድናውቅ ነው፣ አውቀን እንድንወስድ ነው። ስለዚህ በዚህ ስርዓት ውስጥ ደሙን ስትወስዱ መጀመሪያ ከዚህ ነገር ጋር አታችድ እንድትሆኑ ይሄንን ዕውቀት አይምሯችሁ ላይ እንድትይዙ ስለፈለኩ ነው። ሌላ የክርስቶስ ስጋ ምሳሌ ነው። አካል the body of Christ ይሄ ምስጢረ ስጋዊ የምንለው ማለት ነው። ምስጢረ ስጋዊ ምንድነው? የኢየሱስ ክርስቶስ ስጋ ወይም አካል በክርስትና ትምህርት ውስጥ ያለው ቦታ ምንድነው ካላችሁ፣ ልክ እንደ ኢየሱስ ክርስቶስ ደም ሁሉ እጅግ በጣም አስፈላጊና ጥልቅ ትርጉም ያለው ርዕስ ነው። በዋናነት በሁለት ክፍሎች ይከፈላል፣ ኢንካርኔሽን እና ሳክሪፊሻል ቦዲ። ኢንካርኔሽን የምንለው የኢየሱስ የእግዚአብሔር አምላክ ሰው መሆን ነው። ስጋ መሆን ኢንካርኔሽን አምላክ ስጋ መሆን ማለትም እግዚአብሔር ሰው ሆነ። የስጋ መሆን ማለት ዘላለማዊ የእግዚአብሔር ልጅ ወይም ቃሉ ዮሐንስ 1 ላይ እንደምናገር ቃሉ ስጋ የሆነበት ምክንያት ነው። የሰውን ባህሪ ሙሉ በሙሉ ወስዶ ስጋ የለበሰ፣ ይህ ማለት ከኃጢአት በስተቀር በሁሉ ነገር እኛን መስሎ እንዲመጣ የተደረገበት ምስጢር ነው። አምላክ ሰው እንዲሆን የተፈረደበት ምስጢር ነው። ስጋ መሆን ማለት ይሄ ተዋሂዶ ምንለው ይሄ ነው። አምላክ ነው ግን ስጋ ለብሷል። ስጋ ለብሶ የወረደበት ምስጢር ነው። የሰው ልጅ ተወካይ መሆን፣ የሰው ልጆች ሊሸከሙት ይገባ የነበረውን ኃጢአት እንዲሸከም አምላክ ሰው ሆነበት ምስጢር ነው። ማን ነው በእግዚአብሔር ላይ አመፃን የሰራ? ማን ነው? ሰዎች። እስኪ ሰዎች በሉልኝ። ማን ነው አመፃን የሰራ? ሰዎች ናቸው በእግዚአብሔር ላይ ያመፁት። ስለዚህ ለሰዎች አመፅ መቀጣት ያለበት ማን ነው? ሰዎች ናቸው። ሰው ነው መቀጣት ያለበት። ሰው ለሰራ ኃጢአት ሰው መቀጣት ነበረበት። ከሰው ግን ፍጹም የሆነ ሰው ያስፈልግ ነበር። ለመስዋዕት የሚሆን የሰዎችን ኃጢአት የሚሸከም ስጋ ያስፈልግ ነበር። ትክክለኛ ወክለው የሰዎችን ሁሉ ኃጢአት የሚያስወግድ ስጋ ያስፈልግ ነበር። ያንን ስጋ የኢየሱስ ስጋ ተክቶ የሰዎችን ኃጢአት ሊያስወግድ የተቻለ ንጹህ ስጋ ስላልነበረ በእግዚአብሔር ፊት እግዚአብሔር ኢየሱስ ክርስቶስን ስጋ የለበሰ ሰው አደረገው። ሞተልን፣ ተገረፈልን፣ ስቃይ ተቀበለልን። ምናልባት ዛሬ ስናወራ በነፃነት ስለዳንን ብዙ ነገሮችን በመንፈሳዊ ዓለም ጥቂት ኤክሰርሳይዝ ስላደረግን ስለኖርን ቀለል አድርገን ልናይ እንችላለን። ለኛ የተሰዋልን በግ ኢየሱስ ነው። ክብር ለእርሱ ይገባል። ሃሌሉያ! ክብር ስጡት። ሃሌሉያ! ሃሌሉያ! አምላክ ሰው ሆኗል። አምላክ ሰው ሆኗል። አምላክ ሰው ሆኗል። ሁለተኛ የመስዋዕት ስጋ የሚል ቀጥለው ወደ ሁለት ትርጉሞች አሉ። የመስዋዕት ስጋ የኢየሱስ ስጋ ለዓለም ደህንነት ማዕከል የሆነውን በመስቀል ላይ ባደረገው መስዋዕትነት ነው። ይህም መስዋዕት በሰማይ በምድር ፍጹም መስዋዕት ነው። ስጋው ለአንዴና ለመጨረሻ ጊዜ ለኃጢአት የተሰጠ መስዋዕት ሆነ። ዕብራውያን 10:10 ላይ ስትመለከቱ በዚህም ፍቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። የማንን ስጋ? የኢየሱስ ክርስቶስን ስጋ
አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። የአማኞች ሁለተኛ የአማኞች የመፈወስ ዋስትና ነው። ይሄ መስዋዕት የሆነ ስጋ ስንል የአማኞች የመፈወስ ዋስትና ነው። በኢየሱስ ቁስልና ስቃይ አማኞች መፈወሳቸውን ኢሳይያስ ይናገራል፣ ጴጥሮስ ደግሞ ይናገራል። አካላዊና መንፈሳዊ ፈውስ ነው ያገኘነው። ሃሌሉያ። ዛሬ እናገራለሁ ልክ የኢየሱስ ክርስቶስ ደም ምሳሌ የሚሆነውን ጽዋ ስትወስዱ ይህ ኃይል ወደ ውስጣችሁ እንደሚገባ እንዲሁም ደግሞ የኢየሱስ ክርስቶስን ስጋ ምሳሌ የሚሆነውን ህብስት ስትወስዱ ፈውስና ኃይል ወደ ውስጣችሁ እንደሚገባ ይሄንን እናገራለሁ። አሜን በኢየሱስ ስም፣ አሜን በኢየሱስ ስም። ስለዚህ ፈጽሞ የሰዎችን ኃጢአት የሰዎችን ድካም ሊወስድ የተገባ ወይም ደግሞ አካላዊና መንፈሳዊ ፈውስ የሰጠን የኢየሱስ ክርስቶስ ስጋ ነው። በመገረፉ ቁስል ተፈውሳችኋል ይላል ኢሳይያስ ላይ። አንደኛ ጴጥሮስ 2:24 ላይም ይሄንኑ ቃል ላቦሬት ሲያደርግ እንመለከታለን። ሶስተኛ የኢየሱስ ስጋ የህብረት ስጋ ነው። the body in communion የኢየሱስ ስጋ በመንፈስና በስርዓተ አምልኮ ውስጥ ያለው ሚና ቁርባን ምን ኢካሪስት ይላል ወይም ኮሚኒየን ይላል። ኢየሱስ የሰጠው የመጨረሻ ማረጋገጫና ትእዛዝ ይሄ ነው። ይህ ስለናንተ የሚሰጠው ስጋዬ ነው ብሏል። ስለናንተ የሚሰጠው ምን ነው? ስጋዬ ነው። ይህን ለመታሰቢያዬ ምን አድርጉት የሚል ቃል በሉቃስ ወንጌል ምዕራፍ 22 ቁጥር 19 ላይ፣ አንደኛ ቆሮንቶስ 11:24 እነዚህ ክፍሎች ላይ ማቴዎስ ወንጌል ላይ፣ ማርቆስ ወንጌል ላይ እናገኛለን። አማኞች ህብስት ወይም ስጋውን የሚወክለውን በመብላት ከእርሱ ጋር ህብረት እንዳላቸው በሞቱ የዘላለም ህይወት እንዳገኙ ያስተውሉ ዘንድ ይህ ስጋ የተሰጠን ስጋ ነው። ስጋው ደግሞ ሌላ የቤተ ክርስቲያን ምሳሌ ነው። የቤተ ክርስቲያን ምሳሌ ነው። የቤተ ክርስቲያን ምሳሌ ነው። ህብረት ስጋ ነው ስንል ወይም ህብረት የምናደርግበት ስጋ ነው ከእርሱ ጋር ስንል የቤተ ክርስቲያን ምሳሌ ነው። በመንፈሳዊ ዓለም አማኞች የክርስቶስ አካል ወይም ስጋ ሆነው ይቆጠራሉ። አንደኛ ቆሮንቶስ 12:27 ላይ እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ይላል። እርሱ ደግሞ ምንድነው? ራስ ነው። ራስ ይመራል፣ ሌሎች አካላቶች ይመራሉ ማለት ነው። ክርስቶስ ራስ ነው፣ እኛ አካል ነን። ያኔ እርሱ አካል ናት። የክርስቶስ አካል የሆነችው ቤተክርስቲያን የምንለው ከዚህ ጋር የተገናኘ ነው። ሌላ የትንሳኤ ስጋ ነው። የትንሳኤ ስጋ ነው። ሜጀር እንትኑ እነኚህ ናቸው። የትንሳኤ ስጋ ሪዘራክሽን ቦዲ የምንለው ድልና ተስፋን የምናውጅበት ነው። የኢየሱስ ስጋ ለዓለም የመጨረሻ ማረጋገጫ ነው። ባይዘው ኢየሱስ ክርስቶስ ከተነሳ በኋላ ሰዓት የለኝም እንጂ አንዳንዶች ማመን አቅቷቸዋል። ከእርሱ ጋር የነበሩት ራሱ አብሮት የቆዩት ራሱ ማመን አቅቷቸዋል። ግን ያ ስጋ የትንሳኤ ተስፋ የሰጠን ስጋ ነው። ከሞት የተነሳው ስጋ በሞት ላይ ድል እንዳደረገ የሚያሳይ እንዲሁም ደግሞ ለሚያምኑ ሁሉ የትንሳኤ ተስፋ መሰረት ነው። ክብር ለኢየሱስ ይሁን። እንግዲህ ቅዱስ ቁርባን ወይም ደግሞ የክርስቶስ ስጋ ምሳሌ ህብስት ምንድነው? በመሰረቱ ኢየሱስ ክርስቶስ ይሄን መጨረሻ እራት ላይ የተናገረው ስርዓት ነው። ስንወስድ ከዚህ ስጋ ጋር የተገናኘ ህብረት እንደምናደርግ መጽሐፉ ይናገራል። እንጀራውንም አንስቶ ባረከ፣ ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ምን ነው አለ? ስጋዬ ነው ስል ትመለከታላችሁ። በጣም በሩጫ ነው ያሳየሁት። ግን ምንድነው የስጋ ምሳሌ የደሙ ምሳሌ ምንድነው የምለውን እንድታዩ ይረዳችኋል። ይሄ ሰብሰብ አድርጌ ለማሳየት ነው። የህብስቱ ዋና ትርጉሞች የደም ዋና ትርጉሞችን አይተናል። ህብስት ዋና ትርጉም መታሰቢያ የሚለውን ነው። መጀመሪያ ማለት ሪሜምበራንስ፣ ይሄ መታሰቢያ ነው። ይህንን ለመታሰቢያዬ አድርጉ ስለሚል በአንደኛ ቆሮንቶስ 11:24 ላይ። ሁለተኛ ህብረት ነው። ከእርሱ ጋር ህብረት ማድረጋችንን የሚያሳይ ነው። ቅድም እንዳልኳችሁ አንደኛ ቆሮንቶስ 12:27 ላይ እያንዳንዳችሁ ብልቶች ናችሁ ብሎ እኛን ቤተክርስቲያንን የምናገርበት ነው። ሶስተኛ ስፒሪቹዋል ምግብ ነው። መንፈሳዊ ምግብ ነው። ኢየሱስ ጋር ህብረት ምን የህይወት እንጀራ እኔ ነኝ ብሏል ኢየሱስ። የህይወት እንጀራ ነኝ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁሉ ጊዜ ከቶ አይጠማም ምስል እንመለከታለን። አራተኛ የአንድነት ምልክት ነው። አንድ ስጋ ስለመሆናችን የምናገር ነው። ለእግዚአብሔር ክብር ይሁን። ጨርሻለሁ። ጥሩ ሰዓት ላይ አይደለም የጨረስኩት፣ ሮጭ ያለው። ክብር ለኢየሱስ ይሁን።
የኢየሱስ ክርስቶስ ስጋን በተመለከተ የተለያዩ አመለካከቶች አሉ። ይሄ ለእናንተ ብዙ ላይሆን ይችላል። ትራንስሰብስታንሽን፣ ኮንሰብስታንሴሽን እና ምሳሌያዊነት ወይም ደግሞ መንፈሳዊ እምነት የሚያምኑ አሉ። ባህሪያቸው ይለወጣል፣ መልክ አይነት ግን አይለወጥም የሚል እንዲህ አይነት እምነት አለ። ይሄ ትራንስሰብስታንሴሽን የሚለው ነው። ኢየሱስ ክርስቶስ ጋር የነበረውን ኮምፕሊት ባህሪ ወደ እርሱ ማንነት ወደዛ ሰው ያጋባል። ስለዚህ ያ ሰው እንደ ክርስቶስ ነው የሚፈራ ማለት ነው። ያ አይነት ነገር አለ። ይሄ ክርስቲያን ሳይሆን ሁለቱ ቤተ እምነት ላይ በስፋት የሚሰበክ ነው። ካቶሊክና ኦርቶዶክስ በዚህ መሰረት ነው የሚሰበከው። ኮንሰብስታንሴሽን የሚባለው ደግሞ ሉተራን የሚያምኑት ነው። ክርስቶስ በአካሉ ከህብስቱ ጋር አንድ ላይ ስለሚገኝ ኢን ዊዝ አንደር ምለው አስተሳሰብ ነው። ህብስቱ ባህሪውን ባይለውጥም ግን አብሮ አለ ብሎ ነው የሚወስደው። አብሮ አለ፣ ክርስቶስ አብሮ አለ። እንወስዳለን ግን ምንም የሚቀይረው ነገር የለም። አብሮ ግን አለ ብሎ ነው የሚያምኑት። ምሳሌያዊነት ይሄ ሲምቦሊዝም ወይም ደግሞ ሚሞሪያሊዝም ለመታሰቢያ የምናደርገው ደግሞ እኛ እነዚህ ወዘተ ብዙ እምነቶች አሉ። ፕሮቴስታንት ወይም ደግሞ ወንጌል አማኝ፣ ባፕቲስት፣ ሜቶዲስት የምንላቸው በዚህ ላይ ነው የሚያምኑት። ህብስቱ የክርስቶስ የስጋ የማስታወስና የሚወክል ምሳሌ ብቻ ነው እንጂ ክርስቶስ የሚገኘው በመንፈስ ነው። ህብስቱን በመውሰድ ውስጥ እኛ የምናደርገው የተለየ ለመታሰቢያ ያደርጉ ስላለ ቃሉም የምናገረው ይሄንን ነው። ሶስተኛ መንፈሳዊ መገኘት የሚለው ነው። ይሄ ሪፎርምድ አብያተ ክርስቲያን የሚባለው አሁን ያለው ነው። አብዛኛው ወስተርን ዓለም ላይ ያሉ ናቸው። ክርስቶስ በህብስት ውስጥ በስጋ ባይኖርም ቅዱስ ቁርባን በሚቀበል አማኝ ልብ ውስጥ በመንፈስ ቅዱስ ኃይል ይገኛል። ስለዚህ መቀበል ብቻውን እንደ ትልቅ አምልኮ ስርዓት ብቻ አድርጎ የሚኖሩ ናቸው። ይሄንን ይመስላል ስለ ኢየሱስ ክርስቶስ ደምና ስጋ በጥቂቱ አስረድቻችኋለሁ። የተማራችሁትን እግዚአብሔር ይባርክላችሁ።